አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ጃማ የሚሄድ ቆንጆ የቤት እቃ ነው ማሳያችሁ 105360 ብር የፈጀ የቤት እቃ ነው ማለት ነው። እንግዲህ ሁሉም ኳሊቲ የሆነ የቤት እቃ ነው እንደምታዩት ኢንሻአላህ እያንዳንዱን ዋጋውን ማሳውቃችሁ ይሆናል። እቃ ጭማሪ ያው ሰሞኑን አለ ብያችኋለሁ። ሀገራችንም ሰላም እንዲሆን እንዲረጋጋ ዱአ እንደራረግ እላችኋለሁ ሐባይብ። እንግዲህ ወደ ቃዬ ቀጥታ ስገባ እዚህ ጋር እንደምታዩት ቆንጆ የሆነች ሲኒ 3200 ብር አንድ ደርዘን ገዝቻለሁ። ግማሽ ደርዘኑ እዚህ ጋር ነው፣ ግማሹ ይሄ ነው። ረከቦት ደግሞ 3700 ብር የድም ላይ ተረከቦት እንደ ሳውዲው አይነት ነጭ ሆነ ምናምን ትሉኛላችሁ እሱ አይነት የለም እዚህ ሀገር ማለት ነው። ይሄ ያለው ይሄ ነው በኳሊቲው ማለት ነው። ከዚህ ያነሰው ደግሞ ኳሊቲነቱ ትንሽ ወረዳ ያለ ሆኖብኝ ነው ትንሽ ስትሉኝ እኔ ማልገዛላችሁ ማለት ነው። እና አክሰሰሪው ይሄንን ይመስላል። እዚህ ጋር ፌርሜሎ ማጨሻ አለ፣ ጀበና ማስቀመጫ አለው፣ ከዛ ሰርቪስ አለው ማለት ነው። ይሄ የረከቦቱ አክሰሰሪ ነው። እዚህ ጋር የኳሱ ሱፍራ ለመቀያየሪያ ነው እንጂ ያው ሁሉ ቀን አይሆንም ቆሻሻ ስለማይችል ነግራችኋለሁ። ይሄ ደግሞ ላስቲክ መለበስ አይችልም፣ ከተለበሰ እንደዚህ ድፍጥጥ ነው የሚለው ማለት ነውና ይሄንን 1100 ብር በጣም የሚያምር ቆንጆ። ከዛ ሀባይብ እዚህ ጋር ሳህኖች የሾርባ ሳህኖች አሉ። የሾርባ ሳህን ይሄ ጥበብ በፊት የመጣ ነው፣ የበፊት ምጭ ነው። በፊት 90 ብር ነበር ይሄ ማለት ነው። ይሄ 70 ብር ነበር። ላኪን ዛሬ የገዛሁት እኩል ዋጋ ነው። ይሄኛውም በ70 ብር በ90 ብር ሂሳብ ነው። ይሄም በ90 ብር 12 ፍሬ በ90 ብር አባዙት ማለት ነው። ከዛ የሾርባ ማግ ደግሞ በኮፊ እንደዚህ የሚያማምሩ የኮፊ ኮቦች ናቸው። እነዚህን ግማሽ ደርዘን ያለችኝ ጥበብ ነበር፣ ጥበብ የለም። በነገራችን ላይ ጥበብ እናንተ ስለሚመስላችሁ ነው እንጂ እዛ ሆናችሁ ፋሽኑ ያለፈበት እቃ ቢኖር ጥበብ ነው። እና ይሄንን 1000 ብር የማይካ ሰርቪስ 3 ፒስ ነው ይሄ 700 ብር። የቆሎ ሳህን 50 ብር ነው 12 ፍሬ 600 ብር። ከዛ ይሄኛው ጋር ደግሞ ኮምፕሊት ነው፣ ምንም ልዩነት የለውም። ይሄ እንደምታዩት ባለ 140 ብር ሳህን ነው የቁርጥ ሳህን ክቡ 1680 ብር። ከዛ በጣም የሚያምር ቆንጆ የቁርጥ ሳህን ደግሞ አራት ማዕዘኑ ሴፍቲ የራሱ ይሄ ሴፍቲው ወረቀት እንትኑ ቆሻሻ እንዳይመስላችሁ የራሱ ሴፍቲ መጠበቂያ ነው። እና ይሄንን በጣም የሚያምር የቁርጥ ሳህን አንድ ፍሬ በ160 ብር ሂሳብ ገዝቼላታለሁ። 1920 ብር ይመጣል ማለት ነው። ደርዘኑ አራት ማዕዘን ነው። ኳሊቲ በጣም በወፍራሙ ነው። ሴራሚክ ሳይሆን ማይካ ነው፣ ግን በጣም በወፍራሙ ነው ማለት ነው። ይሄ አንድ ደርዘን አጠቃላይ ከዚህም 2 ደርዘን የቁርጥ ሳህን ማለት ነው። ሌላው ፓርቲሽን ነው። ፓርቲሽን 1400 ብር። እዚህ ጋር ደግሞ ሁሉ ጊዜ የሩዝ ሳህን ታዙኛላችሁ፣ ግን አይኖርም ነበር። አሁን ይሄንን በአጋጣሚ አግኝቼ ነው፣ ከቃውም ጋር ማች ነው እንደምታዩት። ይሄንን ደግሞ 3 ፒስ 650 ብር። ትልቁ ተንጠጣዩ ትንሿችና በጣም ነው የሚያምረው፣ በጣም ነው እኔ ወደድኩት። ይሄንን 650 ብር ገዝቼላታለሁ ማለት ነው 3 ፒስ። ሁለት የውሃ ኮምፕሌት በወርቃማው ነው ያዘዘችኝ። ሁለቱን 5000 ብር ነው የገዛሁት። 2500 5000 ብር ሁለቱ ማለት ነው። ከዛ እዚህ ጋር ሴራሚክ መጥበሻ ክዳን ያለው ቁጥሩ 30 ነው። ከነዚህ የሚተልቅ ማለት ነው። እነዚህ ከ28 26 24 ቁጥር ነው የሚመጣው ትንሹ። ይሄ ከዚህ የሚተልቅ ነው፣ ባለ ክዳን ነው። ዋጋው 3000 ብር ነው። ይሄ እንደምታዩት ይሄንን ይመስላል። በጥቁር ሆኖ በጣም የሚያምር ሚያዣ ጆሮ እዚህ ጋር ነው ውስጥ ላይ ነው ይሄ ማለት ነው። ይሄ እንግዲህ የነዚህ የትልቁ ይሄ ነው እዚህ ጋር እንደምታዩት። ይሄ ያንሳል ከዚህኛው ማለት ነው። እንደምታዩት ነው ያንሳል። ይሄ ጎርጓዳም ነው፣ ክዳን ያለው ነው። ለብዙ ነገር ያገለግላል። እኔ ገዝቼው በደንብ ነው የጠቀመኝ ይሄ ማለት ነው። ዋጋው 3000 ብር ነው።
ክዳንም ስላለ ጎርጓዳም ስለሆነ ከፍ ያለም ስለሆነ ይመስለኛል ዋጋው 3000 ብር የሆነው። እነዚህ ደግሞ 3 ፒስ ደግሞ 4000 ብር ይሄንን ገዝቼላታለሁ 3 ፒሱን ማለት ነው። የፈንዲሻ ሳህኖች አሉ 3 የፈንዲሻ ሳህን አንዱ በ450 ብር ነው 1350 ብር ማለት ነው። 3ቱን የገዛሁላት ጥበብ ኮምፕሌት ነው የጥበብ ሲኒ ከነጀበናው ነው። ይሄንን 5000 ብር ነው የገዛሁት። ጀበናዋ ይቻትና ክዳኗም እዚህ ጋር እንደምታዩት ይጣዳል ወይ ትሉኛላችሁ? ይጣዳል። ሴራሚክ ጀበና ነው አለኝ በጀበናው ብቻ ማለት ነው ወርቃማ። ከፈለጋችሁ እንደውም ሴራሚክ ጀበና ያው እድል ያውጣሽ ነው። ሩቅ ሀገር ሲሄድ ምናልባት ሊሰበር ይችላል ሴፍቲ ምናምን እንደዚህ ላይ ስለሌለው እንጂ ይጣዳል። እኔ እጥደዋለሁኝ ስቶቭም ላይ ይጣዳል ከሰልም ላይ ይጣዳል። እንደው አሳያችኋለሁ ማለት ነው መጨረሻ ላይ እና ይሄ 5000 ብር ነው የገዛሁት። እዚህ ጋር ሳላድ ቦል አለ። ከዚህ ካርቶን የተቀዳደደ ስለሆነ ነው ያወጣሁት። ያው አዲስ አበባ ዝናብ ስለሆነ ከመኪና ላይ ሲወርድ እንዳለ የተቀዳደደ ነው የማዕደንና የዚህ ካርቶን ማለት ነው። እና ይሄንን 1500 ብር 4 ፒስ ነው ማለት ነው። ይሄን ገዝቼላታለሁ። እዚህ ጋር በራድ 2 ሊትር 800 ብር 1 ሊትር 600 ብር። እንደውም አክለሪክ ጆክ በሲሊቨር ነበር ያለች። ሲሊቨር ከለር የለም ወርቃማ ብቻ ነው። ደሴም ኮምቦልቻ ፈልጌ አጥቼ ነው። ይሄ በወርቃማው ቆንጆ ከለር ነው። በነገራችን ላይ ይሄ እኔ በጣም የወደድኩት ያኔ የሚደብር ምናምን ነገር አይደለም። ወርቃማነቱም የተጋነነ ስላላደለ ቆንጆ ነው ይሄ ማለት ነው። እና ይሄን 2800 ብር ከነ 6 ኩባያዎቹ ገዝቼላታለሁ ማለት ነው። የውሃ ብርጭቆ 5 ማዕዘን 1 ደርዘን 1200 ብር። የሻይ ብርጭቆ 1 ደርዘን 950 ብር። ቆንጆ የሻይ ብርጭቆ ነው እዚህ ጋር እንደምታዩት በምስሉ ላይ ማለት ነው። በዚህ ጋር የወጥ ሳህኖች 3 ፒስ ነው ሁለቱም ማለት ነው። 772 እና 882 ማለት ነው። ይሄ የጥበብ ሳህን ነው። ይሄኛው ደግሞ ባለ አበባ ሳህን ነው። ሁለቱም የሚያማምሩ ቆንጅዬ የወጥ ሳህኖች ናቸው። ዋጋቸው 2500 ሁለቱ በ5000 ብር ማለት ነው። በዚህ ጋር የወተት ተንጠልጣይ የጥበብ ነው። የጥበብ የወተት ተንጠልጣይ 2800 ብር ነው የገዛሁት። ከሲኒው ነው እንትኑ ሲኒ ማለት ነው የምንድነው ስሙ ከነጀበናው ያለው ሲኒ ጋር ማች ነው። ከዛ ደግሞ የሾርባ ማነው አፍዋል የወጥ ሳህኑም ጋር እንደዛው እዚህ ናቸው። በጣም የሚያምር ያው ጥበብ ለሚወድ ሰው ማለት ነው። እኔ ጥበብ አልወድም ላኪን ግን ስራቸው ሁሉ ነገር በጣም ያማምራሉ። እነዚህ ዋጋው 2800 ብር ነው ማለት ነው። ይሄ እንደዚህ የሚሰካካ ነው። ያው እዚህ ጋር ማፈላሰፍ ነው በነገራችን ላይ አንዳንድ ሰው ሊያስቸግር ይችላል። የመጀመሪያ ጊዜ እንደዚህ ጀበናዋ እዚች ጋር ትቀመጣለች። ከዛ ብርጭቆቹን እንደዚህ ተሰካኳቸው ማለት ነው። ይሄ ከታች ይቀመጣል። ቦፌ ላይ ሲቀመጥ እንደዚህ ነው። በጣም ነው የሚያምረው። ዋጋው 2800 ብር። እዚህ ጋር ደግሞ ቆንጅዬ የወርቃማ ሰርቪስ 3800 ብር ገዝቼላታለሁ። ቆንጆ የሚያምር ኳሊቲ ማለት ነው 3800 ብር። በነገራችን ላይ ሰርቪስ እስከ 7000 ብር አለ። ያው ይሄ እንትናችንን አቅማችንን ያማከለ በሚለው ነው እንጂ እስከ 7000 ብር አለ ማለት ነው። እዚህ ጋር 4 የውዱ እብሪቆች በ340 ብር ገዝቻለሁኝ። አንዱ በ85 ብር ነው 172ቱ ማለት ነው። 170 ሲባዛ በሁለት 340 ይመጣል ማለት ነው። እነዚህ ደግሞ ሁለት አንድ አይነት ነው የገዛሁት። የዳቦ ማብኪያ ቆንጆ የዳቦ ማብኪያ 700 ብር። እቃው መረታተቢያ ሮቶ 350 ሊትር 2900 ብር። እና እዚህ ጋር ደግሞ ባሊዎች ስንት ባሊ መሰላችሁ የገዛሁት? በ900 ብር 5 ባሊ ነው የገዛሁት። ያንዱ ዋጋ
180 ብር እነዚህ 180 ብር ገብተዋል ማለት ነው። ኦኬ ፕላስቲክ ቆንጆ ፕላስቲክ ናቸው እንደምታዩት ይሄንን 5 ፍሬ ገዝቻለሁ ማለት ነው። እነዚህ ሶስቱ አንድ አይነት ከለር ናቸው። እዚህ ጋር ሁለት የልብስ ባስኬት አለ። ሁለት የልብስ ባስኬት 840 ብር ነው የገዛሁት። አንዱ 420 ብር 20 ብር ጨምሯል ይሄ ማለት ነው። ይሄ እንደዚህ እንደምታዩት ሁለት ነው። ከዛ እዚህ ጋር የሽንኩርት ሸልፍ 600 ብር፣ የቃ ማንጠፍጠፊያ 220፣ የቁርጥ ማቅረቢያ ትንሽና ትልቅ ነው 450 ብር እና 350 800 ሁለቱ ማለት ነው። ባሊ 220 440 ብር ሁለቱ 20 ሊትር። እንዲሁም ደግሞ እዚህ ጋር የሻይ ማጥለያ 350፣ መዳመጫ 600 ብር፣ የሽንኩርት መክተፊያ 3 ፒስ ነው 750። ትሪ ደግሞ 4 ትሪ ነው የገዛሁት። ያው ትሪዎች ይሄኛው 55 ቁጥር ነው። 55 ቁጥር 800 ብር ነው። 50 ቁጥር ደግሞ 600 ብር። ይሄኛው 45 ቁጥር 450፣ ይቺ 370 ብር። አጠቃላይ 2220 ብር ነው የገዛሁት። ከዛ እዚህ ጋር ደግሞ ቢላዋ ትላልቆቹ ቢላዋ ቆንጆ ቢላዋ ነው። ይሄ ለስጋ ምናምን አስፈላጊ ቤታችሁ መኖር ያለበት ቢላዋ ነው። በጣም ቆንጆ ቢላዋ ነው። ይሄንን 550 ሁለቱን 1100። ከዛ እነዚህም ደግሞ የዚሁ አይነት ናቸው። እነዚህ ደግሞ 200 ብር 400 ብር ሁለቱ ማለት ነው። አላጋ ለራሱ 400 ብር ገብቷል ማለት ነው። 5 ደርዘን 2000 ብር ነው የገዛሁት። 5 ደርዘን ማለት ነው። እንደምታዩት እነዚህ 1 ደርዘን 2 3 4 5 ደርዘን 2000 ብር። ቪዛ 9 ፒስ 2800 ብር። ቴሪ እዚህ ጋር እንደምታዩት ካርቶኑ ዝናብ መጥቶት ተቀዳደር ብያችኋለሁ። ማዕደ ሙሉ ሴሪ 5500 ብር ነው የገዛሁት። ይሄንን ቆንጆ ጋ አስፈላጊ ነው። ችርቻሮ ከመግዛት ሙሉ ሴሪ መግዛት ይሻላል። ሁሉ ጊዜ የምመላችሁ ማለት ነው። በውስጥ መስመርም ስናወራቃችሁን ስገለብጥና ሁሉ ጊዜ የምነግራችሁ ሙሉ ሴሪውን ብገዙ ነው። ዛሬ አሁን 4500 ብር ነው ያሉኝ ሁለቱም ማለት ነው። ግን አምስቱንም ስገዙ 5500 ብር ነው። 9ኙንም ፒስ ስገዙ ማለት ነው። እና እዚህ ጋር ደግሞ ሴራሚክ ብረት ድስት አለ። ይሄ 14000 ብር የተገዛ ሴራሚክ ብረት ድስት ነው። ቆንጆ ብረት ድስት ከውጭ ስታዩት ጥቁር ያለ ቡኒ ነው። ከውስጥ ደግሞ ኖርማል ቡኒ በጣም የሚያምር ቆንጆ ብረት ድስት ነው። ዋጋው 14000 ብር። ትልቁ ይሄ ነው እንደምታዩት። አንድ ይሄ ከዛ ይሄ በጣም ነው የሚያምረው። ሀቂቀተን እቃነቱም ኳሊቲ ነው። በነገራችን ላይ እነዚህ የሚነሱ ነገሮች ፕላስቲክ ናቸው። ትኩስ ነገር ያው እንዳያቃጥላችሁ መያዣ ነው ይሄ። ይሄ መጥበሻው እንደዚህ። ከዛ አራተኛ ድስት እንደምታዩት። ከዛ ይሄ መጨረሻዋ ማለት ነው። በጣም ቆንጆ ኳሊቲ ሴራሚክ ብረት ድስት ነው። ያው ይላጣል ምናምን ብላችሁኛል ኮሜንት ላይ። በነገራችን ላይ የማይበላሽ ነገር አለ ብሎ ቢሏችሁ ራሱ ማመን አለባችሁ እንዴ። ለጊዜው ተጠቅመንበት ጊዜው ሲያበቃ ሁሉም ነገር የሚያበቃ ነገር ነው። ላኪን ግን ረጅም ጊዜ ያስጠቅማል ይሄ ማለት ነው። እና ይሄንን 14000 ብር ነው የገዛሁላት። ይሄ የረከቦት ዳንቴል 200 ብር። እንደገና ደግሞ የትሪ ዳንቴል በወፋፍሩ ነው የሚገዛላችሁ ሁሉ ጊዜ ማለት ነው። ያኔ ጥቅጥቅ ብሎ የተሰራ ማለት ነው እንጂ 250 ብር የሚሸጥ ዳንቴል አለ በነገራችን ላይ። እና ይሄንን ደግሞ 600 ብር። ይሄንኛውንም የሞሰብ ዳንቴል ቆንጅዬ ዳንቴል 600 ብር። አጠቃላይ 1400 ብር ማለት ነው። 6 እና 6 12 ከዛ 200 ብር 1400። ከዛ እዚህ ጋር ደግሞ አበባ አንድ አይነት አበባ አጥቼ ነው ግን የሚያማምሩ ናቸው እንደምታዩዋቸው። ሁለቱን አበባ 1700 ብር 850 1700 ብር። ሁለት ጥስቶች አሉ 1600 3200 ብር በአንደኛው ባለው ማለት ነው። እና እዚህ ጋር 5 የላባ ትራሶች አሉ። የላባ ትራስ አንዱ 350 ብር ነው።
እንደምታዩት ይሄንን 5 የላባ ትራስ 1750 ብር ገዝቻለሁ። እዚህ ጋር ደግሞ መጋረጃ አለ 3 ሜትር በ3 ሜትር 3 ሜትር ስስ እና 3 ሜትር ወፍራም ማለት ነው። ይሄንን በ5700 ብር ሂሳብ ነው የተሰራው። በጣም የሚያምር መጋረጃ አንድ ጎን ይሄ ነው ሜትር ከ50 ማለት ነው። ይሄ አንደኛው ጎን ይሄኛው አንድ ጎን ደግሞ ሜትር ከ50 3 ሜትር ባለ 2 ተቆንጣጭ ነው ይሄ ማለት ነው። እዚህ ጋር እንደምታዩት ባለ 2 ተቆንጣጭ። በነገራችን ላይ መጋረጃና በራችሁ ያኔ መጋረጃ ስታዙኝ በራችሁን አስለኩ ስላችሁ ቅር የሚሉ እህቶች አላችሁ። ግን ደግሞ ያ ለራሳችሁ ነው፣ ልኬታ ለራሳችሁ ነው። ካነሰ ጨርቁ ላይ ይገኝ ይችላል ለመጨመር። ሲጀመር መጋረጃ ላይ ወደ ጎን የሚቀጠለው ያስጠላል። ከበዛ ግን አላግባብ ወጪ ታወጣላችሁ ማለት ነው። ስለዚህ እናንተ የመጋረጃ ነገር አስለኩ ስላችሁ እሺ ብትሉ ጥሩ ነው፣ ለእናንተው ነው። እኔ የምጎዳው የለኝም። ለምሳሌ ከስንት ቀን በፊት ነው የበር አሰሪ ብላኝ፣ እሷ ትመሰክራለች፣ በእርግጠኝነት ትመሰክራለች። አሰሪ ብላኝ ስንት ሜትር ነው ስላት እኔ እንጃ እኔ ማስለካት አልችልም፣ ስለዚህ 2 ሜትር ተኩል ለሁሉም እንደምታሰሪው አሰሪልኝ አለችኝ። አይሆንም አልኳት። ከዛ ስታስለካው 3 ሜትር ከ50 ነው ሆኖ፣ ያ ማለት 1 ሜትር እንደገና ያስጨምራል ማለት ነው። 1 ሜትር ወደ 2 ሜትር በ2 ሜትር ጨርቅ ያስጨምራል ማለት ነው። እና ለራሳችሁ ነው አስለኩምላችሁ። ልኬታ ማወቁ ለእናንተ ጥሩ ነው ማለት ነው። ካላስፈላጊ ወጭም ትጠበቃላችሁ፣ ከኪሳራም ትዲናላችሁ ማለት ነው። ታነሰም ስለሚከስርባችሁ ማለት ነው። እና የመጋረጃ 5700 የተሰራው ከነ መሰብሰቢያው ነው ሂሳቡ። ይሄንን ይመስላል የዛሬ ገበያዬ። ከወደዳችሁት ላይ ሰላም ሁኑ። እና ሀባይብ ደግሞ መጨረሻ ላይ ያሳያችኋለሁ ብዬ ነበረ ሴራሚክ ጀበና። አሁን ይሄ ሴራሚክ ነው፣ ጥበብ አለመሆኑ ነው እንጂ ልዩነቱ። እና ይሄ ጀበናው ከሰልም ላይ ይጣዳል ማለት ነው። ከሰልም ላይ ይጣዳል፣ ስቶቭም ላይ ይጣዳል። ስለዚህ ያቺኛዋ ስለምታንስ አላቅም፣ የጥበቧ ታንሳለች። ይሄ በጣም ትልቅ ነው፣ ለብዙ ቤተሰብ ይሆናል ብዬ ነው እኔ የገዛሁት። ያው ዋጋው 1000 ምናምን ብር ነው፣ 1300 ነው እንደዛ አካባቢ ነው ባለፈው የገዛሁት። እና ያው ሴራሚክ ይጣዳል በመሰረቱ ማለት ነው። እንደዚህ አይነቶቹ ይጣዳሉ።